ኦኬ አሁን እኔ ካንቺ የምፈልገው ደላላው ድምጽ የላከበትን የደላላውን የልጅሽን ስልኩ የት አለ? እኔ እያልኩሻል ስልኩ የት አለ? የማን ነው ግን በእንደናንተ አይነቶች እና በወጣቶች ስም ንግድ ስለተጀመረና የሰው ልጅ እኛ የለፋንበትን ገንዘብ ስንሰጥ ደግሞ መዋዮን ማወቅ ስለምንፈልግ ማለት ነው። ትክክለኛ ነገሩ ደላሎቹ ከማን ጋር ነው ኮንታክት ያላቸው? በካሽ አልሰጡንም። ምን ያህል ገንዘብ ሰጣቸው? እቺ ልጅ ያው በህይወትና በሞት መካከል ያለች ልጅን ይንሳኝ 5 ሳንቲም ያሰርጥኝም። አንዴ ላውራ፣ ይቅርታ። ኦኬ አስተባለሽ? መሲ ነኝ ሮሚዬ፣ እንዴት ዋላችሁላችሁም? ይቅርታ፣ እኔ በቪዲዮ ላለው ልጅ ጥያቄ ነው ያለኝ። በመጀመሪያ ደረጃ አባባን ስንት ብር ሰበሰባችሁ? በአባባ ስም በፋዘር ስም ስንት ብር ተሰበሰበ? ይሄን ብቻ አሳውቀኝ አንዴ። በፋዘር ስም ማለት ብቻ ለብቻ የለም፣ አንድ ላይ በግሩፕ ነው የምትሰበስቡት? ኦኬ፣ ለዘጠኙም ስንት ሰበሰባችሁ? ስንት ሰበሰባ? አጠቃላይ በንግድ ባንክ አካውንት ውስጥ 1.7 አለ በንግድ ባንክ ማለት ነው። ኦኬ፣ ልጆቹ የት ነው የተያዙት? ሊቢያ። ኦኬ፣ የደላላውን ስልክ ልትሰጠኝ ትችላለህ? እኔ አላውቀውም። እኔ እዚህ ጋር ምንም የደላላውን አላውቀውም። ሊቢያ እንደተያዙ ነው የሰፈር ልጆች ስለሆኑ አንዴ የሰፈር ልጅ የሚሆኑ ያክስት ልጅ እሱ አይደለም ፖይንቴ። የእነማዘር በምን ስልክ አናገሯቸው? ደላላዎቹ ማለት ደላሎቹ የብሩን መጠን የተናገሩበት ስልክ የትኛው ስልክ ነው? እነሱ ነው በፈለጉበት ታይም ነው የሚደውሉት እና አንቺ በፈለግሽበት በፈለጉበት ታይም የሚደውሉበትን ቁጥር የደላሎቹን አንተ ወደ ከካሜራ ዞር በልና እነ ማዘር ልጠይቃቸው። ከማን ጋር ነው ደላሎቹ ኮንታክት ያላቸው? ማዘር ደላላዎቹ ማዘር እኔ ይሄንን ስሎት ይቅርታ፣ በጣም እናቴ ነው ይቅርታ። ግን በእንደናንተ አይነቶች እና በወጣቶች ስም ንግድ ስለተጀመረና የሰው ልጅ እኛ የለፋንበትን ገንዘብ ስንሰጥ ደግሞ መዋዮን ማወቅ ስለምንፈልግ ማለት ነው። ትክክለኛ ነገሩ ደላሎቹ ከማን ጋር ነው ኮንታክት ያላቸው? እኔ እንደሆነ ልጄንም አናግሬው አላውቅም። እናቴ ልጄንም አንድ ቀንም አናግሬው አላውቅም። ወይ ዝኑ፣ በማርያም ዝኑ ፕሊስ ሚውት አትክፈቱ። ሮሚ ዝም ብለሽ አዳምጪ እሺ። እሺ በር ይሄን ያክል ገንዘብ ተጠየቁ የተባሉት ለልጆቹ ለነዚህ ለባለ ቲክቶኮቹ በህልም ነው ወይስ ደግሞ አንድ አዋቂ ቤት ሄደው ነው ይሄን ያክል ብር ለዘጠኞቹ ሰዎች ይሄን ያክል ብር ይዋጣ ተብሎ ማን ነግሯችሁ ነው? ይቅርታ አድርጊልኝና ምንድነው አዋቂ ማለት? አዋቂ ማለት ኖ ማዘር ለእርሶ ልጆትን ካላወሩ ይሄን ያክል ብር መባሉን ከማን ነው የሰሙት? እናቴ ንገሩ። ልንረዳውት ስለፈለግን ነው በግልጽ ማለት ነው። አንድ ቦታ ነው የተነገረው። እኛ የነገሩን እንግዲህ የወላጆች ናቸው። ለሁሉም የት አሉ እነሱ? ለማወላጅ ነው የተደወለው። እናቴ ይቅርታ፣ አንደኛው ልጅ የኔ ነው፣ አንደኛው ልጅ የኔ ልጅ ነው። ኦኬ። እና 5 መጀመሪያ ሲሄዱ 5 ሆነው ነው የሄዱት። ኦኬ። ከዛ በኋላ በቃ ከሄዱ በኋላ በሄዱ ወደ ቦር ከማም ወደ 20 ቀን ከሆናቸው በኋላ በቃ ያ ሞቷ ምን ብለን በቃ ከተጨነቀን በኋላ ከወር በኋላ ደውሎ በእንትን ነው የቪሞ ኦኬ። የትኛው ኢሞ ነው? ኢሞን እስቲ አሁን አሳዩኝ። የላኩበትን እዚህ ፊት ለፊት አሳዩ። ቁጥር የለውም፣ ቁጥር አይወጣም። ዝም ብሎ ወይ አንዳንዴ ቮይስ ነው ምናምን ነው። በቃ በእንደዛ ነው፣ በድምጽ ነው የምናውቀው እንጂ ቮይሱን ለምን አሁን አታሰሚኝም? መሲ እሺ፣ የሚደረበት ሳካው በመድኃኒዓለም ሚውት አድርጉት፣ አንዴ ሚውት አድርጉት። ቮይሱን አሰሚ። ስሚ እማ ይቅርታ፣ እኔ አንደኛ አልተማርኩም
ትምህርት የለኝም እኔ የገጠር ልጅ ነኝ። እሺ ቆይ አንዴ ቆይ አንቺ እናንተማ ምንም አታውቁም እኮ እኔ ከእናንተ ጋር ምንም ችግር የለውም የኔ እናት የኔ ውድ እኔ ከእናንተ ጋር አይደለም ግንኙነት እዚህ ጋር ሮሚ ብላ አይኗ አንቺ አታውቂም። አንዴ ቆይ አሁን በየትኛው ኢሞ ነው ደላለው ቮይስ የላከልሽ? ኖ ካሜራውን ወደዚህ አድርጎ እንዳታዞረው ካሜራውን ወደ ፊት ለፊት አድርጎ ልጅ ነው በየትኛው ስልክ አወራ? ማነው አካውንት የሰጠሽ? በዚህ አካውንት አስገቢ ብሎ በምን ስልክ አወራሽ? በየትኛው ኢሞ አወራሽ? ቮይሱን የደላሎቹን አሰሙን እዚህ ጋር። ካልሆነ ግን እኛ አዲስ አበባ ውስጥ ነው ያላችሁት። እያንዳንዳችሁ ህግ መጥቶ ይሄንን ነገር መርምሮ እስከ ፍርድ ቤት ድረስ ነው የምንሄደው። በዚህ በእንደዚህ አይነት በማጭበርበር ማንም ሰው በሰላም የሚሰሩ በሰላም ወገኖቻቸውን የሚረዱ ኩላሊት ታማሚዎች፣ አይነ ስውሮች፣ ካንሰር ታማሚዎች፣ ጨጓራ ታማሚዎች ደም እየተፉ እነዚህ ሰዎች ላይ እንዳይረዱ አሸዋ መበተን ነው። ስለዚህ አንቺ ጋር የተላካካችሁትን ቁጥር ከደላሎቹ ጋር ያወራችሁበትን ቁጥርም ሆነ አድራሻ ሊያናግረኝ ነው እንጂ እኮ እኔ እኮ ከሱ ጋር ገደላላ ምን አይነት እንደሆነ አላውቀውም። እሺ ስንት ብር አለሽ? ስንት ብር አለሽ? ለአንቺ ልጅ ብቻ ስንት ብር አቲ ወደዛ እኔ ብቻ ፊት ለፊት ካሜራውን አይተሽ አውሪ። ስንት ብር ንገርሽ? ክርስቲያኖች ነገ ሚካኤል ስም ነው የሚያገኙ። እነ ሚካኤል እነ ገብርኤልን ተይ በእናትሽ። እንኳን እነ ሚካኤል እነ ገብርኤል ሚውት አድርጉት። ሌሎቻችሁ በስንት ብር አለሽ? ለአንቺ ለልጅሽ ብቻ ስንት ብር ጠይቀሽ ደላላ? 950 ሺህ ለእያንዳንዳቸው ለአምስቱ መጀመሪያ ሲሄዱ 950 ሺህ። ኦኬ ለአንቺ ነው የነገረሽ ደላላው? በልጆቹ ነው። እኔ በእንትኖቹ አይደለም በደላላው አይደል፣ ልጆቹ ናቸው። የቱ እኮ ልጅሽ ነው ቮይስ ያደረገልሽ። ያ እንግዲህ እንትን አምጡ ምናምን ሲጠየቁ ነው መሰለኝ፣ ስልክ ራሳቸው ነው መሰለኝ የሰጧቸው። ኦኬ በኢሞ ነው የላኩልሽ? አዎ። ኦኬ ሪካርዱን አሰሚኝ። አሁን እዚህ ጋር ለልጁ ስልክሽን ስጪውና ሪካርዱን ኢሞ ውስጥ ገብቶ የደላላውንና የልጁን ድምጽ ያሰማኝ። አሁን በምን መንገድ ነው ማገኘው? ስልኩ ያንቺ ስልክ ቆይ ኖ ልጅሽ ጋር ደውዬ አይደለም ያልኩሽ። እጅሽ ላይ ስልክ አለ አይደለ? ደላላው ያዋራሽ ያንቺ ስልክ የት አለ? እኔ ስልክ የለኝም፣ በሰው ነው የምጠቀመው። በሰው ስልክ ነው በኢሞ ቮይስ የላከልሽ? ምንም ስለማለት ያው በሰው ነው እንትን የምጠቀመው። ኦኬ ድምጽ ነው የላከልሽ? ግን ቅድም ድምጽ ነው የላከልኝ የልጆቹ ብለሽኛል። መጀመሪያ በድምጽ ነበር። ኦኬ አሁን እኔ ካንቺ የምፈልገው ደላላው ድምጽ የላከበትን የደላላውን የልጅሽን ሰምቼው አላውቅም። ስልኩ የት አለ? ኖ እኔ እያልኩሻል ስልኩ የት አለ? የማን ነው? መሲ በርዳ አልተረዳችሽም። የላከልሽን ቮይስ አሰሚኝ ነው። ዝኑ ሚውት አድርጊው። እኔ እየጠየኩሽ ያለሁት ኦኬ ልጁን አገናኘኝ። ቆይ አንዴ ልጁን አገናኘኝ። ጓደኛው ነው። አሁን ወይ ሊተኙ ይችላሉ። እሺ ኖ አሁን ኦኬ አሁን አንቺ በቃሽ። ነገ አንዴ ነገ ብዙ አይነት ቮይስ ተልኮብን ሌላ ስልክ እንሰማለን። ልጁን አገናኝ አንዴ። አባቱና ቤቲ ለምን ዝም አትይም? ሚውት አድርጊው። ቤቲ ለምንድን ነው የምትረብሹት? ባለ ስልኩ ባለ ቲክቶክ እና በይው አንዴ። ወይ አንተ ምን መረጃ አይተህ ብር ሰብስቡ ብለህ መጣክ? እኔ ፋሚሊዎች ነው ያሉኝ። እኔ የፋሚሊዎችን ነገር ሰምቼ እኔ ደላሎቹን ማን ነው ፋሚሊ? ማን ነው ፋሚሊ? እናቶቻቸው ማለት ነው፣ እናትና አባቶቻቸው። ምን ሰምተህ? እናቶቻችን ሊቢያ ልጆች ተያዙ ስላሉክ ብቻ ልሰበስብላቸው መጣክ? እና አትሊስት እኔ እና እናቶች እንደዛ እያሉኝ እንዴ እምቢ ማለት ይችላል? ከታገቱት ውስጥ አንተ የምታውቀው ልጅ አለ? አዎ። ማን ስም ግን እዚህ ጋር ስልሻው ደላላ ምናምን እንትን ሊኖር ይችላል። ስሙን ጥቀስ። ስም ተጠቅሶ አይደል የምትጠይቁት? ምንድነው? ቤት ዝም በይ። የሆነች ልጅም እንደዚህ ገብታ ጠይቃን ነበርና ደላላ ሊኖር ስለሚችል አንዴ ኖ ንገረን። ችግር የለም ስሙን ንገረን። ጸጋዛ። ኦኬ ሌላስ? አቤልም አለ። ሰማናገር ማለት በጣም ሪስክ ስማቸውን የሁሉንም አትናገሩ። እኮ ደላላ ላይ ቢያይ
ኦኬ አዎ ዳይ ደላሎቹማ ላይ እንደሚከታተሉ ሁላችንም አረብ በካሽ ተቀብለን ይሰጠናል። በካሽ በካሽ አልሰጡንም። ምን ያህል ገንዘብ ሰጣቸዋል? ሞጣ እቺ ልጅ ያው በህይወትና በሞት መካከል ያለች ልጅን ይንሳኝ 5 ሳንቲም ያሳዝኝም እንዴ? ሞጣዬ ተረጋጊ፣ ዝም በይ፣ ችግር የለም። አሽ በምንድን ነው የሰጣችኋል? ምን ያህል ገንዘብ ሰጣችኋል? አሹ መቼ ቀን ሰጣችኋል? 56,000 ብር 56,000 ቅዳሜ ዕለት እጁ የሰከረች ቀን ከእናቷ ጋር ተጣልታ ነበር። ከእናትየዋ ጋር እየተጨቃጨቁ ነበር። ሞቃይ በዛን ሰዓት ነው። ለማን ነው የሰጣችኋት? ለምስራቅ ነው ለኢዱ? ለምስራቅ ነው፣ ለእናትየዋ እጇ። ማስረጃህን አሳየኝ፣ የሰጠሃትን ማስረጃህን፣ እማኝ የምትለውን ወይ ደግሞ ገንዘቡን ስትሰጥ የሚያሳይ ማስረጃ አሳየኝ። በሰዓቱ ማስረጃ አልነበረኝ። እንግዲህ በቃ አመሰግናለሁ ስላልነበረ ሞጣ ከዚህ በኋላ በካሽ ቆጥረን የሰጣት? አዎ ሞጣዬ፣ አዎ። እንደውም የዛን ታይም አመመኝ እያለች ዱ ራሱ የተጣሉ ሰዓት ገብታ ነበር፣ ተኝታ ነበር ወደ ክፍሏ። እሷ ምን ያህል ኖቶች ሰጣት? 50,000 በመቶ ነው? በ10 ነው? በ20 ነው? በ10 ነው? እንዴት አይነት ገንዘቦች ሰጣት የምታስታውሰው? ኦኬ፣ የማስታውሰው 56,000 ብር ስትሰጥ ምን ያህል ባለ 100፣ ምን ያህል ባለ 50፣ ምን ያህል ባለ 10፣ ምን ያህል ባለ 5፣ ምን ያህል ባለ 1,000 ሰጣት? ኦኬ እሺ ሞጣዬ፣ 5 ባለ 100 ሰጥቻታለሁ። የታሸገ ሚውታር ቆይ ኬኳ ሚውት አርጉልን። ምን አልከኝ? 5 ባለ 100 የታሸገ ጥርስ ሰጥቻታለሁ ሞጣዬ። 5 ባለ 100 የታሸገ ጥርስ 6,000 ብር ደግሞ ለብቻ በእጇ ሰጥቻታለሁ። 6,000 ምን ያህል ኖት ሰጣ? ኖቶችን ግለጽልን እስኪ የምታስታውስ። ብዙም ምን ያላውቀው ሞጣዬ ይሄንን ነገር። 5 ባለ 100 ማለት እኮ 500 ማለት ነው። ጥርስ ሞጣ አንዱ ጥርጥራት ስንት ነው የሚይዘው? ባለ 10,000ውን ባለ 100 ነው የሚይዘው። አንዱ 10,000 ነው የሚይዝ። 5,000 ኦኬ። አርገን ስንሰጣት ምን ችግር አለው? ይደርሳል ነበረ ወይ ነው ያለች? ብላለች እንደዚህ። እና እናንተ ግን እንዲህ አይነት ነገር ሲሰጥ ለምንድን ነው ቪዲዮ የማቀርጹ? ምክንያቱም ሞጣዬ ከዚህ በፊት ወንድሜ ቆይ ግድ የለም ይኸውልህ፣ እኔ በጣም አበሻን ስለማውቀው ነግሬያችሁ ነበር። ታስታውሳላችሁ? የተወሰነ ሰው ተጣልቶ እኔ ቤት እንደሚመጣ አልጠራጠርም፣ ግን እርዱ እያልኩ ነበር። ገብቷችኋል? አንድ ኤችአይቪ ያዘኝ ያለችዋ እህታችን ትቅለበለብ ነበር እዚህ ታስታውሳላችሁ? እኔ እንደውም ተቆጥቻታለሁ። እህቴ ናት፣ ኢትዮጵያዊ ናት፣ ደሃ ነች። ሊቸግራት ይችላል፣ ሳስታ ሊሆን ይችላል፣ ወይ ደግሞ በጣም ተቸግራ ሊሆን ይችላል። አይዶን ኬር። ግን እኔ ታስታውሳላችሁ፣ ተይ ተረጋጊ ነው ያልኳት። አሹን ታምኘዋለሽ ወይ ስልሽ ምስራቅ ምንድን ነበር ያልሽ? ምንድን ነበር ሞጣ? እኔ አሹን ታምኘዋለሽ ወይ? እና አሹን ስል ምንድን ነው ያልሽ? አዎ አላልሽኝም? እኔ ሞጣ እኔ ላውርደው አለ 90 ቀን አልሆነም። ቲክቶክ ላይ ያለ አውርጄ ለጥፈዋለሁ። እምቢ ካልሽ ይኸውልሽ፣ እመኝ። አሹን ታምኘዋለሽ አታምኙም ብዬሻለሁ። ጥያቄ አቅርቤልሻለሁ። ሁሉንም ሲመጡ እንደዚያ ነው የሚሉ፣ ሲሰበስቡ እናምነዋለን ነው የሚሉ። ካላመናችሁ ቀይሩ ሰው ነው የሚሉ ብለሻል አላልሽ? ብያለሁ። እሺ ምክንያቱም ኬኳ እህቴ ነኝ። አንቺ ራሱ ኦንላይን ነሽ ከአረብ ሀገር ታምኑታላችሁ ስል ይሁን አላልሽም? ሞጣዬ ያልኩበት ምክንያት ንገር ብያለሁ።